ወረሕመቱላሂ ወበረካቱሁ። ላይ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ ወይ? እኔ ያለው አልሐምዱሊላህ። ሌላው ደግሞ አንዳንድ እህቶች በጣም ጋጥ ወጥ ሆነው ያልሆነ ነገር እየተናገሩ ይገኛሉ። ያው ይሄን የምልሽ በትናንትናው በአብርሽና በሩታ ቪዲዮ ማለት ነው። በነገራችን ላይ ልብ ብሎ ላየው ለተመለከተው በጣም የሚያስጠላ ነው። ሁልጊዜ ወደ ሚዲያ የሚመጣው ሩታን የሚያስጠቁራት፣ ሩታን የሚያሰድባት፣ ሩታን ክብሯን ዝቅ የሚያስደርግ ነገር ነው። አብርሃም ህዝብን ለማንጫጫት ማለት ነው። ግን ይሄን እያለ ሚስቱን የበታች ያረጋት። የበታች አትሆንም። እሱ ግን ያረጋት የመሰለው ሊሆን ይችላል። ለአንዳንድ ጋጥ ወጦች ነው። አንዳንድ ጋጥ ወጦች ምን ይላሉ መሰለሽ? ሩታን ዝቅ አድርገው አብርሃምን ከፍ ያደርጋሉ። በነገራችን ላይ ማንነታችሁን ባስረሱ ደስ ይለኛል። ይሄ የኔ የግሌ አመለካከት ነው። እሱም እህትና እህት፣ ጓደኛ ማማቾች እስከ ቤተሰብ የደረሳችሁ ብዙ እህቶች፣ ብዙ ጓደኛሞች ሆነናል። ይሄ ሁላ የሆነው ሩታ ስለመጣች በሩታ የተነሳ ነው። ምናልባት አብርሃም ቀድሞ ሚዲያ ላይ ሊቆይ ይችላል። ለምን ድሮ በአብርሃም ታዳ ግሩፕ አልከፈታችሁም? ለምን ጓደኛ ምን አልፈጠራችሁም ነበረ? ውለታን አትርሱ፣ ውለታ ቢሶች ማለት ነው። ሁልጊዜ ተንስታችሁ እንደ ወፍ ልጅ ሩታ ላይ የምትጮሁ ሰዎች አላችሁ። እነዛን ጠላቶቹን አይደለም አድናቂ ነን ባዮቹ ማለት ነው። አድናቂ ነን ባዮቹ ሴቶች፣ እናንተም ሴቶች ማለት ነው። በሴት ልጅ ላይ አትፍረዱ፣ ነገ ይፈረድባችኋል። ምናልባት ወልዳችሁ ያበቃችሁ ልትሆኑ ትችላላችሁ። ምናልባት አናገባም ህይወታችንን በእንዲሁ እንቀጥላለን ብላችሁ የተነሳችሁ ሴቶች ልትሆኑ ትሆናላችሁ። አብዛኞቻችሁ ደግሞ በህይወታችሁ ተስፋ የቆረጣችሁ ትመስሉኛላችሁ። ይህንን ያልኩበት አንዳንድ ቦታ ላይ የምሰማው ነገር በጣም ስለሚያስጠላ ከሴት አንደበት ስለማይወጣ የምትናገሩት ቃላት ማለት ነው። በሴት ልጅ ላይ ለመፍረድ ባትቸኩሉ ደስ ይላል። ተረጋጉ። ሴት ናችሁ፣ እንደ ሴትነታችሁ ሰከን በሉ። ሴት ናችሁ፣ እንደ ሴትነታችሁ ሰከን በሉ። ወንድ ልጅ ብዙም አትገድፉት። በተለይ በአሁኑ ዘመን ላይ ወንድ ልጅ ሴትን እየሰባበረ ነው መሄድ ያዘው። መቼም እያንዳንዳችሁ ላይ ሳይደርስ አይቀርም እና አረብ ሀገር ተወሽቃችሁ፣ አረብ ሀገር ስል እኔም ስደት ነው ያለሁት። ነገር ግን ስነ ስርዓት ያዙ ማለት ነው። ማንነታችሁን አትርሱ። የወጣችሁበትን ዓላማ አትርሱ። በምን እንደተገናኛችሁ ሁላ አትርሱ። አብርሃም ቀድሞ ስለመጣ መጥፎ ነገር ሲሰራ መገደፉ ማለት ይሄ ለምን አስፈለገ? ስለ ሩታ ቢወራ አያልቅም እኮ። ምናልባት ዛሬ ላይ እሷ የፍቅር ጥያቄ ስላቀረበች ይሄን እንደ ጀብድ ወይም እንደ ነውር አድርጋችሁ የምታወሩ ሴቶች የምትጮፉ አላችሁ። ሩታ ጀግና ናት፣ እውነቱን ስነግራችሁ። ምክንያቱም አብዛኛው ሰው በድብቅ ህይወቱን እያጠፋ ህይወቱን እያበላሸ ያለ ሰው አለ። ይሄ ሚዲያ ላይ ወጥታ አፈቅርሃለሁኝ የራሴን ለማድረግ እፈልጋለሁ ወደፊት የልጆች አባት ትሆናለህ ብላ ለጠየቀችው ወንድ አፋችሁን አትክፈቱ። ለነገሩ ምን እናንተ እኮ ዝፍት ናችሁ እና ጥፋት የለባትም። የሩታ መጠየቅ እንደ ነውር አትዩት። አምሳው ውሸታም ማለት ነው፣ ልክስክስ ማለት ነው። እያንዳንድ ሾተሽ መጠየቅም ሆነ በየቤቱ ቢፈተሽ በጣም ጉድ የሆነ ነገር አለ። የራሳችሁን ነውር ደብቃችሁ የሰው ነውር ልታወጡ የሰው ጭንቅላት ላይ ፊት የምትሉ ሴቶች ስነ ስርዓት ይዛችሁ በአደባችሁ ስራችሁን ሰርታችሁ አላማችሁን አስተካክላችሁ ወደ ሀገራችሁ ለመግባት ሞክሩ። በዚህ ልክ ሩታ ትናንት ባረገችው በዚህ ልክ ማውረድ ማለት እናንተ እየዘቀጣችሁ ክብረ ቢስ ናችሁ። እኔ አንቺ ብንሆን እሱ ያደረገውን ነገር እንደዛ አድርጎ ቢመጣ አይኑን እንደምናጠፋ ተጠራጠሪ። ለምን ራሳችሁን ትሸውዳላችሁ? ለምን ወደድ ባይ ትሆናላችሁ? ለምን ለሀቅ አትቆሙም? ለምን ታለቀልቃላችሁ? አለቅላቂ ሁላ ማለት ነው። ስትደግፉ እኩል ደግፉ፣ ካልሆነ ገለል በሉ፣ አታለቅልቁ ማለት ነው። በተለይ ወንድ ሊደግፋችሁ ማለት ነው። ወንድ ማለት ውሻ ነው። እሺ፣ በእሱ በአብርሃም አታዩ ያየው ሴት ላይ እንደሚጮህ ማለት ነው። በተለይ ያለፈ ታሪኩ ላይ ተመልሶ ምን ማለት ነው? አንድ ሴት የእሱን ልጅ መሰለኝ በሆዷ የተሸከመችው ሩታ ምን አረገች? ከሩታ ምን አጣ? በዚህ ልክ ማለት ነው። በጣም ነው የሚደብረው። ሌላው ማለት ነው ሌላው መምታት
የለባትም ምናምን ደግ አረገችው ብትርም ይሄ ጥፊም ሲያንሰው ነው። ለምን አስፈለገ? ብቻውን ሄዶ ለማግኘት ለምን አስፈለገ? ሚስጥር አለበት? ከእሷ ጋር ቢገናኙ የሚፈጠር ችግር አለ? በስርዓት አስረድቶ እኮ ሚስቱን መውሰድ ይችላል። ለምን በራሱ አይተማመንም? ትውልድን እያበላሸ ነው። ትውልድን ወጣትን እያበላሸ ነው። ዝሙትን እያስፋፋ ነው። በትዳር ላይ ሴት ጋር መላላስን እያስተማረ ነው። ተወደዳችሁት የምር ታደንቁት ከሆነ ስነ ስርዓት አስይዙት። በቃ እንዲህ ምን ማለት ነው ይሄ? ምን ሴት ላይ ስለተላላሰ ሴትን ስላዘለ አህያ ይመስል ሴት ማዘል ነው ስራው። በቃ ሴት ማዘል ወይም የማይሰለቸው ወንድ እሱን ያየሁት። በቃ ሴቶቹ ዝም ብሎ ማዘል በቃ ህፃን ልጅ መስል እና ወንድነት ሴትን በማዘል አይደለም ማሳየት ያለበት ማለት ነው። ወንድ ማለት ለቤቱና ለሚስቱ ክብር ያለው ሚስቱን አስከብሮ ህይወትን በስርዓት ማስሄድ የሚችል ወንድ ማለት ነው። ሴት ስላዘለ፣ ሴት ስለቀያየረ፣ ሴትን ስላስለቀሰ ወንድ አይደለም። በምትገድፉበት ገድፉ፣ ትክክል ያልሆነን ነገር ንቀፉ ማለት ነው። አትጩሁ እየወጣችሁ ሩታ ላይ የሴትን ቅስም የሚሰብር ነገር አትናገሩ። ነገ በአንቺ ላይ ይደርሳል፣ በልጆችሽ ላይ በቤተሰብሽ ላይ ይመጣል። ይዘገያል እንጂ እያንዳንድሽ ካፍሽ የሚወጣ ቃል መቼም እንዳትረሽ ማለት ነው። እና ምስጥ አትሆኑ ማለት ነው። አድናቂ ስትሆኑ በትክክለኛ አድናቂ ሆኑ፣ አለቅላቂ አትሆኑ። በተለይ ቀደም ብላችሁ ግርቡን የመሰረታችሁ ሴቶች አላችሁ፣ እህቶች አላችሁ። እናንተ እኮ እንደ ትልቅ መምከር ብዙ ነገር አሳልፋችሁ እዚህ ደርሳችኋል አይደል? ዛሬ ላይ በተልካሻ ነገር አብርሃም ጀግና ነው እንትና ጀግና ነው እያላችሁ ክንዳችሁን የምትሰረዝሩት፣ ምላሳችሁን የምትጎለጉሉት፣ እንደመጣላችሁ የምትናገሩት ምን ማለት ነው? ምን ሴትነት ነው? ሴት ማለት ጥፋትን ጥፋት ብላ መናገር አለባት። እና ሁላችሁም የሄዳችሁ ሩታ ላይ አትጩሁ። ጥፋትን እንደ ጥፋት አድርጋችሁ ተጥፋቱ አርሙ። ትዳርን በደንብ ማስኬድ መቻል አለበት። ትውልድን እያበላሽ ነው። የሚወለደው ልጅ አባቱ ምን አይቶ ነው የሚማሩ? እና ውድ ቤተሰቦች እኔም እንደምለው እንደ እህቴ ማለት ነው ሁላችንም ስነ ስርዓታችን ይዘን አደባችንን ይዘን ብንኖር መልካም ይመስለኛል። ሲቀጥል ማለት ነው እኔን ልትስፈራሩኝ አይገባም። እኔ በዚህ ነገር አብርሽን አልሰደብኩትም። ዛሬም ነጊም አንድ ሰው እስቲ አንድ ቪዲዮ አብርሽን ሰድበሻል፣ አብርሽን አዋርደሻል የሚል ነገር ካለ አምጡልኝ ማለት ነው። ኢንስታግራም መታችሁ የምትሳደቡ ልጆች ማለት ነው ስነ ስርዓት ይኖራችሁ። እዚህ ጋር አብርሽ ተመለስ ነው እንጂ ያልኩት እኔ ምንም ነገር አላልኩትም ማለት ነው። ሲቀጥል አብርሽ ተመለሰ ለእኔ የሚጠቅመኝም ነገር የለም። በእንደዚሁ ስራው ቀጥሎ የሚጎዳኝም የሚጠቅመኝም የሚያደርግልኝም ነገር የለም። ታውቃላችሁ። ሲቀጥል ለዩቱብ ብለሽ ለብርሽ ብለሽ የምትሉ ማለት ነው ልንገራችሁና እኔ ዩቱብ አይከፍለኝም። ከዩቱብ በላይ አብርሽ የሚቀበለውን ብር እኔ ከሱ በላይ የምቀበል ሴት ልጅ ነኝ ማለት ነው። የኢትዮጵያ የመንግስት ሰራተኛ ማይቀበለው እኔ እቀበላለሁ ማለት ነው። እና በዚህ ናክል ለዩቱብ ተንገብግቢ አይደለም። እኔ ለምንድነው ይሄንን ማክል ምጮኸው? አብርሽና ሩታ ትዳራቸው እንዳይበተን በቃ የሰው መሳቂያ እንዳይሆኑ። አብርሽም ደግሞ በየጊዜ እየመጣ ከእናቱ ከአባቴ ፍቅር ተምር ያለው ፍቅር አሳሳጥን ተምር ያለው አርጅታችሁ ፍቅር የለም አለ ፍቅር ሲል ነበረ ሰሞኑ ማለት ነው። ያንን ነገር ትላንትና አሳልፎ እናቴም አባቴም አልቀጡኝም ማንም አልተቆጣኝም ሲል በጣም ያናዳል ማለት ነው። አባቱን እኔን አይደለም ዩቱበርን አይደለም ሚስቱን አይደለም ቤተሰቡን አሳልፎ የሰጠ ልጅ ነው ማለት ነው። ያንን ነገር ደግፋችሁትና እናንተ አብርሽ ደግ ነው አብርሽ ጀግና ነው የምትሉ ዛሬም ቢሆን አልሰማችሁ ማለት ነው። ሲቀጥል ስለ አብርሽ ብዙ ነገር ካወቃችሁ ማለት ነው በእጅ ብዙ አይነት ሚስጥር አለ እንደዛማ ከሆነ ማለት ነው። ነገር ግን እኔ እንደናንተ ባለጌ አይደለሁም። እኔ ሆዴ ለሁሉም ነገር ይችላል ማለት ነው። የሰው ልጅ ዛሬ በልቶ ዛሬ ተጋብቶ የቤቱን ውስጥ ሚስጥር አውጥቶ እና የሰው ልጅ በጣም ብዙ ነገር ይችላል በሆዱ ይዛል ማለት ነው። ስለዚህ ብዙ ነገር አትናገሩ። አብርሽን በዚህ በኩል አትዳንቁት፣ ጀግናና አትበሉት ነው ምለው እንጂ ስለ አብርሽ ክፉነት ተናግሬ አላውቅም። አብርሽን እኔ በአብርሽና በሩታ ነው እዚህ መንደር ስሰደብ ስወቀጥ እስከ እናቴ እስከ አባቴ ድረስ የኖርኩት ማለት ነው። ነገር ግን አሁንም ምንም ነገር አላልኩም። አብርሽ የሚሰራው ስራ በጣም መጥፎ ነገር ነው። ስንት ልጆች ነው የሚያለቅሱት? ስንት እህቶቻችን ነው የሚያለቅሱት? ስንታቸው ደበረኝ ነው የሚሉት? እኔ ስልኬ ላይ ያለ ጉድ ብልክላችሁ እንደዚህ ባወጣላችሁ ማለት ነው እኝኝ ትላላችሁ።
በጣም ነው የምታሳዝኑኝ እናንተ ማለት ነው። እና ማንኛውም ጊዜ ለሩታ መጥፎ ቃላት አትመለከቱ። ሴት ናችሁ፣ በቃ ሴት እስከሆናችሁ ድረስ ለሴት ማዘን አለባችሁ። ብቻ እኔ የምትገርሙኝ ነፂና ፍቅር ነው የምታሳዝናችሁ። ሩታ ሴት ልጅ አይደለችም የምትሉት ማለት ነው። እንደ ታሪክ አይወራም እንጂ የሩታ ታሪክ እኮ እንደ ሩታ አይነት ታሪክ ብዙ ታሪክ አለ። ብዙ ህይወታቸው የሚያጠፉ